ሰላም ጤና ይስጥልን እንደምን ዋላችሁ የኬርቦክስ አፍሪካ ቤተሰቦች። በመረጃ ሰዓታችን የዕለቱን የተለያዩ ጉዳዮች ይዘንላችሁ መጥተናል። የኢትዮጵያ ብሔራዊ ባንክ በታሪክ ከፍተኛ የተባለ የውጭ ምንዛሬ ክምችት እንዳለው ከማስታወቁ ጎን ለጎን ለዚሁ የበጀት ዓመት ሶስተኛ ሩብ ዓመት የሚውል 420 ሚሊዮን ዶላር የውጭ ምንዛሬ ጨረታ መመደቡን ይፋ አደረገ። ዛሬ 5 የላቦራቶሪ ምርመራ ተደርጎ 2 ሰው በማርበርግ ቫይረስ መያዙ ተገለጸ። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በትግራይ ክልል የምክክር ሂደቱ እንቅፋት እንደገጠመው ገለጹ። የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የ7ቱ ሕይወት ማለፉ ተነገረ። በትምህርት ቤቶች 500 ሜትር ርቀት ውስጥ የጫት መሸጫና መቃሚያ የከፈተ 50 ሺህ ብር እንዲቀጣ የሚያደርግ ረቂቅ ደንብ የትምህርት ሚኒስቴር አዘጋጀ። ውድ አድማጭ ተመልካቾቻችን እነዚህም በሰፊው ለመስማት እንዲሁም ሌሎች መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑን። ትኩስና የተረጋገጡ መረጃዎችን የሚያገኙ። ወደ ቀዳሚ መረጃችን ስናልፍ የኢትዮጵያ ብሔራዊ ባንክ በታሪክ ከፍተኛ የተባለ የውጭ ምንዛሬ ክምችት እንዳለው ከማስታወቁ ጎን ለጎን ለዚሁ የበጀት ዓመት ሶስተኛ ሩብ ዓመት የሚውል 420 ሚሊዮን ዶላር የውጭ ምንዛሬ ጨረታ መመደቡን ይፋ አድርጓል። ባንኩ ይህን ውሳኔ የወሰነው በውጭ ምንዛሬ ገበያ ውስጥ ግልጽና ተገማች አሰራርን ለማጠናከር ባለው ቁርጠኝነት መሰረት መሆኑን ገልጿል። ዓላማውም በውጭ ምንዛሬ ፍሰት ላይ መተንበይነትን ለማምጣትና በገበያ ውስጥ ያሉ ተዋናዮችን እምነት ለመገንባት ነው። በብሔራዊ ባንክ ይፋ በተደረገው መርሃ ግብር መሰረት የውጭ ምንዛሬ ጨረታው በየ2 ሳምንቱ እንደሚካሄድ ተመላክቷል። ይህን ተከትሎ የመጀመሪያው ጨረታ በታህሳስ 28 የሚጀመር ሲሆን እስከ መጋቢት 8 ድረስ በ6 ተከታታይ ቀናት እንደሚካሄድ የተገለጸ ሲሆን በሶስተኛው ሩብ ዓመት ለእያንዳንዱ የ2 ሳምንት ጨረታ 70 ሚሊዮን ዶላር መቅረቡ ታውቋል። ባንኩ ለህዳርና ታህሳስ ወር የሁለተኛው ሩብ ዓመት አካል ለሚካሄደው ጨረታ 100 ሚሊዮን ዶላር መመደቡን አሳውቋል። ይህም በ2 ቀናት ተከፍሎ 50 ሚሊዮን ዶላር በህዳር 23 ቀን እና 50 ሚሊዮን ዶላር በታህሳስ 7 ቀን እንደሚካሄድ መረጃው ያሳያል። በአዲሱ በጀት ዓመት ሐምሌ 28 2017 ዓ.ም የተካሄደው የውጭ ምንዛሬ ጨረታ 150 ሚሊዮን ዶላር የቀረበ ሲሆን 28 ባንኮች ድልድል ማግኘት መቻላቸው ይታወሳል። ከአንድ ወር ቆይታ በኋላ ጥቅምት 4 ቀን 2018 ዓ.ም በተካሄደው 10ኛው ዙር የውጭ ምንዛሬ ጨረታ ደግሞ 150 ሚሊዮን ብር ቀርቦበት ነበር። አንድ የአሜሪካ ዶላር አማካኝ ምንዛሬ ተመን 148 ብር ሆኖ መመዝገቡም ይታወቃል። የብሔራዊ ባንኩ ይህን አይነት መርሃ ግብር ይፋ ማድረግ የውጭ ምንዛሬ ገበያው ተጠቃሚዎች የወደፊት እቅዳቸውን በደንብ እንዲያዘጋጁና የግብይት አቅጣጫዎችን በቀላሉ እንዲገምቱ ያስችላል ተብሎም ይጠበቃል። ወደ ቀጣዩ መረጃችን ስናልፍ ዛሬ 5 የላቦራቶሪ ምርመራ ተደርጎ 2 ሰው በማርበርግ ቫይረስ መያዙ ተገለጸ። የጤና ሚኒስትር ዶክተር መቅደስ ዳባ በዛሬው ዕለት ተጨማሪ 2 ሰዎች በማርበርግ ቫይረስ መያዛቸውን አስታውቀዋል። በዛሬው ዕለት 5 የላቦራቶሪ ምርመራዎች የተካሄደ ሲሆን 2 ሰው በቫይረሱ መያዙንና 3 ሰዎች ደግሞ ነፃ መሆናቸው ተገልጿል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 33 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በ6 ሰዎች ላይ መገኘቱ በላቦራቶሪ ተረጋግጧል። የጤና ሚኒስትሯ አሁን ቫይረሱ እንደተገኘባቸው በላቦራቶሪ የተረጋገጠው 3 ሰዎች ከደቡብ ኢትዮጵያ ክልል በጂንካ ከተማ በለይቶ ማቆያ የነበሩ መሆናቸውን ገልጸዋል። ቫይረሱ እንደተገኘባቸው የተገለጸ 3 ተጠርጣሪዎች ሕይወታቸው ማለፉ ይታወሳል። በሌላ መረጃችን የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በትግራይ ክልል የምክክር ሂደቱ እንቅፋት እንደገጠመው ገለጹ። ኮሚሽነሯ ይህን ያሉት ከህዳር 6 እስከ 7 ቀን 2018 በአዳማ ከተማ በተካሄደው የፖለቲካ ፓርቲዎች መድረክ ላይ ሲሆን በፌዴራል መንግስቱና በክልሉ የፖለቲካ ተዋናዮች መካከል ባልተፈቱ ጉዳዮች የተነሳ በትግራይ ክልል የምክክር ሂደቱ ችግር እንደገጠመው አስረድተዋል። ይህን ስራ ስንሰራ 3 ዓመት ተኩል ሆኖናል። አንድ ቀን የትግራይ ጉዳይ የስብሰባ አጀንዳችን ሳይሆን ቀርቶ አያውቅም ብለዋል። ኮሚሽኑ ወደ ክልሉ ያልተቋረጠ የግንኙነት ጥረቶችን አድርጓል ያሉት ኮሚሽነሯ ከእነዚህም መካከል አቶ ጌታቸው ረዳ በነበሩበት ጊዜ ጀምሮ የነበረው ግንኙነት እንደሚገኝበትም ጠቅሰዋል። በክልሉ ምክክር ለማድረግ ያልጻፍነው ደብዳቤና ያላደረግነው የስልክ ጥሪ አልነበረም ሲሉም አክለዋል። ነገሮች የተጎተቱብን ሲመጡ የፖለቲካ
የፖለቲካ ፓርቲዎችን፣ ሲቪክ ማህበራትን፣ የማህበረሰብ ተወካዮችን፣ የመገናኛ ብዙሃን ባለሙያዎችንና ምሁራንን ወደ አዲስ አበባ በማምጣት እንዲሁም ወደ ክልሉ በመሄድም ጭምር ባለድርሻ አካላትን በቀጥታ ማነጋገር ጀመርን ብለዋል። ቀጣዩ መረጃችን የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የ7ቱ ሕይወት ማለፉ ተነገረ። በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎች በቁጥጥር ስር ውለው ምርመራ የተደረገባቸውም ይገኛል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት ራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር በአጠቃላይ 7 የአንድ ቤተሰብ አባላት ሕይወታቸው ማለፉን ፖሊስ አስታውቋል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክተሮች ተወካይ ምክትል ኮማንደር ያለው ተመስገን በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ምሽት 1 ሰዓት በ8ቱ የቤተሰብ አባላት አብረው ራት ከተመገቡ በኋላ በድንገት መታመማቸውን ተናግረዋል። በአብሮነት ራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢዎች ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውንም ተገልጿል። ሆኖም ከተጎዱ የቤተሰብ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብነ ኃይሌ እና የ17 ዓመቱ ተክሉ ኃይሌ የተባሉት 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ተጠቁሟል። የተቀሩ ተጎጂዎችን ህይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌ እና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ምሽት 11 ሰዓት ማለፉን ተከትሎ የሟቾች ቁጥር ወደ 5 ማሻቀቡ ተመላክቷል። መጨረሻ ወደ ያዝነው መረጃችን ስናልፍ በትምህርት ቤቶች 500 ርቀት ውስጥ የጫት መሸጫና መቃሚያ የከፈተ 50 ሺህ ብር እንዲቀጣ የሚያደርግ ረቂቅ ደንብ የትምህርት ሚኒስቴር አዘጋጀ። የትምህርት ሚኒስቴር በትምህርት ተቋማትና አካባቢ አዋኪ ጉዳዮች ከጊዜ ወደ ጊዜ እየተስፋፉና ቁጥራቸውም እየጨመረ የተማሪዎች ለአደንዛዥ እጾችና አደገኛ መድኃኒቶች ተጋላጭነት እየጨመረ ሰላማዊ የመማር ማስተማር ሂደቱን በማወክ ሁለንተናዊ ስብዕናቸው የተገነቡ ዜጎችን ለማፍራት ትልቅ እንቅፋት በመሆኑ ነው ደንቡን ማዘጋጀት ያስፈለገው ብሏል። በዚህም በትምህርት ቤቶች አካባቢ ከተከለከሉት ድርጊቶች መካከል ቱምባሆ፣ ሲጋራ፣ ሺሻ፣ ጫት፣ አልኮል፣ የናርኮቲክ እና የሳይትሮፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችና ሱስ አስያዥ እጾች፣ የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤቶች፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት መታሻ ቤቶችን መክፈት የሚሉት ይገኙበታል። ረቂቁ በርካታ ሚኒስቴር መስሪያ ቤቶችን ጨምሮ እንደ ሃይማኖት ተቋማት፣ ጉባኤ ያሉ ተቋማት በአባልነት የተካተቱበት ግብረ ኃይል እንደሚካተቱበትም በዝርዝር አመልክቷል። በግብረ ኃይሉ ስር ያሉ አባላት የተከለከሉትን ድርጊቶች በተመለከተ ከግንዛቤ ማስጨበጫ ጀምሮ በህግ ተጠያቂ እስከ ማድረግ የሚዘልቁ እርምጃዎችን እንደሚወስዱም በረቂቁ በግልጽ ተቀምጧል። በትምህርት ቤቶችና 500 ሜትር ርቀት ገቢ ለማግኘት ወይም ለማስገኘት በሚል የጫት መሸጫና መቃሚያ የከፈተ 50 ሺህ ብር እንደሚቀጣም ያመለክታል። የሺሻና ሲጋራ መሸጫና ማስጨሻ የከፈተ 100 ሺህ ብር፣ ፊልም ወይም ቪዲዮ ቤት የከፈተ 20 ሺህ፣ የቀንም ሆነ የሌሊት ጭፈራ ቤት የከፈተ 100 ሺህ፣ የሰውነት መታሻ ማሳጅ ሃውስ ቤት የከፈተ 150 ሺህ፣ የድምጽ ብክለት የሚያስከትሉ እንደ ወፍጮ ቤት፣ ብረታ ብረት፣ ብየዳ ቤት፣ እንጨት መሰንጠቂያ ፋብሪካ፣ ጋራጅ ቤቶች፣ የጣውላ ውጤት ማምረቻ ድርጅትና የሃይማኖት ተቋማት የከፈተ ለእያንዳንዱ 40 ሺህ ብር እንደሚቀጡ ረቂቁ አስፍሯል። ትምህርት ሚኒስቴርም በዚሁ ረቂቅ ደንብ ላይ አስተያየት ስጡበት ሲል ጥሪም አቅርቧል። ለዕለቱ ያዝንላችሁ መረጃዎች እነዚህ ነበሩ። ሌላ ጊዜም ትኩስና የተረጋገጡ መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩ።